ስለ ህዝብ ወገንተኝነት ስናወራ እንዲሁ በቃል የሚነገር ሳይሆን በሚቆጠር በሚታይ ተግባራዊ ውጤት በሚያመጣ ነው። ከተማችን አዲስ አበባንም እንደ ስሟ ውብ አበባ እናደርጋታለን ስንል መጀመሪያ ላይ ሲነገር ከንግግር ያለፈ እውን የሚሆን አይመስልም ነበር። ብዙዎችም ብዙ እንደተቹን ታስታውሳላችሁ። ዛሬ ላይ ግን አዲስ አበባ የትኛውም ሀገር ስንሄድ ስናወዳድር ስናነጻጽር አንገታችንን ቀና አድርገን የምንናገርበት በከተማዋ ገጽታ መቀየር ብቻ ሳይሆን የህዝባችን ህይወት ላይ ለውጥ የሚያመጣ ስራ ለህዝብ ኑሮ ጫና የሚቀንስ ስራ ውጤታማ በማድረግ በኩል የመጡ ስራዎችን በመቁጠር ነው። መንግስታችን አንዱና መሰረታዊ ሐሳቤው ስራዎች ሰው ተኮር እንዲሆኑ ነው። ከሰው ህይወት የተነጠለ ልማት ሙሉ ልማት አይደለም። እያንዳንዱ የምንሰራው ልማት በሰው ህይወት ላይ የሚቆጠር አዳዲስ እሴቶችን የሚጨምር ኑሮን የሚያቃልል ተጠቃሚነቱን የሚያረጋግጥ ስለመሆኑ አንዱ የልማት መለኪያችን ነው። የውጤታማነት መለኪያችን አድርገን እየሰራን ያለ ነው። እነሆ ዛሬም የከተማችንን ነዋሪዎች አንዱና ዋነኛ ጥያቄ የሆነ የኑሮ ጫናን የሚያስከትለውን የኑሮ ውድነት፣ የገበያ አለመረጋጋት፣ የገበያ መዛባትን ጫናዎች ለማቃለል ይረዳ ዘንድ 7ኛውን የለሚ ሁለገብ ገበያ ማዕከል ገንብተን ለአገልግሎት ማብቃት በመቻላችን ከፍ ያለ ደስታ ይሰማናል። እንደምታስታውሱት የጋላንጉራን ኢንዱስትሪ ክላስተር ወይም ደግሞ ኢንዱስትሪ ፓርክ ስናስመርቅ ገና ሳምንት አልሞላንም። ሳምንት ሳይሞላን ነው በትልቅ በሌላ ሜጋ ፕሮጀክት የተገናኘ ነው። በማዕከል ላይ በርካታ መካከለኛ ፕሮጀክቶችን ስናስመርቅ ቆይተናል። የምንሰራው ሁሉ ጊዜ ተግባራዊ ውጤት እንዲያመጣ ታሳቢ አድርገን 24/7ን በአግባቡ በመጠቀም ነው። በተለወጠ የሥራ ባህል ህዝብን ደግሞ ባሳተፈ በእነኚህ ስራዎች ውስጥ አጠቃላይ የህዝቡን ተጠቃሚነት ስናይ በስራ ዕድል አካባቢዎች ላይ የመገበያያ ቦታዎችን በማግኘት ምርቶችን በቀላሉና በስፋት በማግኘት ተኪ ምርቶችን በማምረት ወደ ውጭ የሚላኩ ምርቶችም ጭምር እንዲመረቱ በማድረግ ትርጉም ያለው ለውጥ ነዋሪዎቻችን ላይ ማምጣት የሚችሉ ስራዎች ናቸው።